እንደገና ነው ለደቀ መዛሙርቱ በዚህ ስፍራ ላይ የተገለጠላቸው። እሱ የእንደገና አምላክ ስለሆነ እንደገና ተገለጠላቸው። ታውቃላችሁ ሰው የሷ ነገር በቃኝ የሱ ነገር በቃኝ ይላል። አንድ ጊዜ ካጠፋን አንድ ጊዜ ከበደልን በኋላ ደግሞ ሊያየን እድል ሊሰጠን ሰው አይፈልግም። የሱ ነገር በቃኝ አይልም እግዚአብሔር። የሷ ነገር በቃኝ አይልም እግዚአብሔር። ከነበደል ከነኃጢአታችን ይቀበለናል። አነብ ዳዊት ታውቃላችሁ በአንድ ጊዜ ሁለት ኃጢአት ሰርቷል። አታመንዝር የሚለውን ትእዛዝ ተላልፎ አመንዝሯል። አትግደል የሚለውን ትእዛዝ ተላልፎ ኦርዮንን አስገድሏል። ነገር ግን ዳዊትን ያንተ ነገር በቃኝ አላለውም እግዚአብሔር። የእንደገና አምላክ ስለሆነ ለዳዊት እንደገና የንስሐ ዕድሜ ጨምሮለታል። በምን ውስጥም ብንሆን ይሄ ድምፅ የሚሰማን ተስፋ እንቁረጥ። የእግዚአብሔር የምህረት እጆቹ እንደተዘረጉ ናቸው። አስበን ካልነው እግዚአብሔር ያስበናል። ይቅር በለን ካልነው እግዚአብሔር ይቅር ይለናል። ወደሱ ከተመለስን እግዚአብሔር ወደኛ ይመለስልናል። በማናችንም ጥፋት እግዚአብሔር ደስተኛ አይደለም። መዳናችንን ነው የሚፈልገው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ያላችሁ ኦርቶዶክሳውያን ወገኖቻችን በእግዚአብሔር ሰላምታ እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን እዚህ ዕለትና እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ጌታ እኮ ነው የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዮሐንስ ወንጌል በምዕራፍ 21 ቁጥር 7 ላይ ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ቃሉንም ለጊዜው የተናገረው ለቅዱስ ጴጥሮስ የተነገረ ቃል ነው። እንግዲህ ሁላችን እንደምናውቅ አሁን ያለንበት ዘመን እንደ ቤተ ክርስቲያናችን አጠራር መሰረት ዘመነ ትንሣኤ እየተባለ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳበት ቀን አንስቶ መንፈስ ቅዱስ ለሐዋርያት እስከ ወረደበት ቀን እስከ በዓለ ጰራቅሊጦስ ያለው ዘመን ዘመነ ትንሣኤ ነው እየተባለ የሚጠራ። በዚሁ መሰረት አሁን አምስተኛው ሰንበት ላይ ነው የምንገኘው። ይሄ አምስተኛው ሰንበት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ በጥብራዲዮስ ባህር አጠገብ ለደቀ መዛሙርቱ እንደተገለጠላቸው በቤተ ክርስቲያናችን የሚነገርበት ሳምንት ላይ ነው ያለን። በዚሁ መሰረት ይህንን ርዕስ አንስተን እግዚአብሔር እንደረዳንና እንደፈቀደልን መጠን እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዶ ይሆንልን። ሙሉ ታሪኩ በዮሐንስ ወንጌል በምዕራፍ 21 ከቁጥር 1 እስከ 14 ድረስ ተመዝግቦ የምናገኘው። እኔ ሁሉን በማንበብ ጊዜ እንዳልወስድባችሁ ኃይለ ቃሉን ብቻ አለፍ እያልኩኝ እመለከተዋለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃቸዋል። ታሪኩ ሲጀምር እንዲህ ብሎ ይጀምራል። ይህ ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ከዚህ በኋላ ኢየሱስ በጥብራዲዮስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ነው የሚለው። እንግዲህ ሲገለጥላቸው ይሄ ለሶስተኛ ጊዜ ነው የተገለጠላቸው ይላል ቁጥር 14 ላይ። መጀመሪያ ሁላችን እንደምናውቅ ቶማስ በሌለበት ደቀ መዛሙርቱ አይሁድን ስለፈሩ በተዘጋ ቤት ውስጥ ሳሉ ትንሣኤውን ገልጦላቸዋል። ሁለተኛ የተገለጠላቸው ቶማስ ባለበት በስምንተኛው ቀን ትንሣኤውን ገልጦላቸዋል። ሶስተኛ አሁን ደግሞ በዚህ በጥብራዲዮስ ባህር አጠገብ ሳሉ ደቀ መዛሙርቱ ለሶስተኛ ጊዜ ኢየሱስ ክርስቶስ ተገልጦላቸዋል ይላል።
ይህን ስንል ከተነሳ በኋላ 3 ጊዜ ብቻ ነው ለደቀ መዛሙርቱ የተገለጠው ማለታችን አይደል። ለምሳሌ ጌታ በተነሳበት ዕለት ወደ ኤማሁስ ይጓዙ ለነበሩት መንገደኞች ተገልጦላቸዋል። ለመግደላዊት ማርያምም ትንሣኤውን ገልጦላታል። ከደቀ መዛሙርቱ መካከል ለአንዳንዶች ተገልጦላቸዋል። ነገር ግን ለሶስተኛ ጊዜ ተገለጠ ስንል በጉባኤ የተገለጠውን ቆጥረን ነው። ብዙ ሆነው ተሰብስበው ያሉትን ቆጥረን ነው ሶስተኛ ጊዜ ማለታችን ነው። እንመለስ ወደ ቀደመ ነገራችን። ለደቀ መዛሙርቱም እንደገና ተገለጠላቸው ይላል። የኛ አምላክ የእንደገና አምላክ ነው። ሲገለጥም እንዲህ ተገለጠ ነው የሚለው። ስምዖን ጴጥሮስና ዲዲሞስ የሚባል ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስ ልጆች ከደቀ መዛሙርቱ ሌሎች 2 በአንድነት ነበሩ ይላል። ስምዖን ጴጥሮስ ዓሣ ላጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም ይላል። እንግዲህ ስንቆጥራቸው ከደቀ መዛሙርቱና ከ72ቱ አርድእት መካከል 7 ሆነው ሳሉ ጌታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ተገልጦላቸዋል ነው የሚል። ወዲያው ቅዱስ ጴጥሮስ እኔ ዓሣ ላጠምድ እሄዳለሁ አላቸው ይላል። አንተ የምትሄድ ከሆነ እኛም ካንተ ጋር እንሄዳለን አሉት ነው የሚለው። ወገኖቼ ቅዱስ ጴጥሮስ ተጽዕኖ ፈጣሪ እንደሆነ ከደቀ መዛሙርቱ መካከል መጽሐፍ ቅዱስን ስናነብ በብዙ ስፍራ ላይ የምናገኘው ታሪክ ነው። እሱ ሄዳለሁ ብሎ ሲል ሌሎቹም አንተ የምትሄድ ከሆነ እኛም ካንተ ጋር አብረን እንሄዳለን አሉት ነው የሚለው። ታውቃላችሁ ቅዱስ ጴጥሮስ ከወንድሙ ከእንድርያስና ቅዱስ ዮሐንስ ከወንድሙ ከያዕቆብ ጋር በገሊላ ባህር ላይ መረባቸውን እየጣሉ ዓሣ አጥማጆች ነበሩ። የተጠሩበት ግብር ዓሣ ከማጥመድ ግብር ነው የተጠሩት። ይህ ታሪክ በማቴዎስ ወንጌል በምዕራፍ 4 ቁጥር 18 ላይ የተመዘገበ ታሪክ። ከዚህ በኋላ ዓሣ ማጥመድ ይብቃችሁ፣ በወንጌል መረብነት ሰዎችን እያጠመዳችሁ ወደ እግዚአብሔር መንግሥት ታስገባላችሁ ተብለው ቅዱስ ጴጥሮስና ወንድሙ ቅዱስ እንድርያስ ከዓሣ ማጥመድ ግብር ተጠርተዋል። አሁን ታሪኩ የሚነግረን ምንድን ነው? ኢየሱስ ክርስቶስ አጠገባቸው ስላልነበረ ጴጥሮስ ዓሣ ላጠምድ እሄዳለሁ አለ። በተራቡ ጊዜ ወደ ቀደመ ግብሩ ሊመለስ ወሰነ። እሱ ብቻ አይደለም የሄደው፣ አንተ የምትሄድ ከሆነ እኛም እንሄዳለን ብለው አሉት ይላል። ታውቃላችሁ የሆነ የምናከብረው ሰው ወይም ተጽዕኖ የሚፈጥር ሰው በጎ ነገር ካደረገ ከእሱ ጋር አብረን በጎ እናደርጋለን። ክፉ ነገር ካደረገም ተመሳስለን ክፉ ነገር እናደርጋለን። አሁን ቅዱስ ጴጥሮስ ወደ ቀደመ ግብሩ እመለሳለሁ ብሎ ሲል እንደ አንተ ብቻህን አትመለስም፣ እኛም ካንተ ጋር እንመለሳለን ብለው አሉት ይላል። ቅዱስ ጴጥሮስ እርፍ ከጨበጠ በኋላ ወደ ኋላ ተመለከተ። እሱ ብቻ አይደለም፣ ሌሎቹም ደቀ መዛሙርት እንደገና ወደ ኋላ ተመለሱ ነው የሚለው። መጽሐፍ ቅዱስን ስናነብ በዚህ በሁለተኛ ጴጥሮስ በምዕራፍ 2 ቁጥር 20 ላይ እንዲህ ተብሎ ተመዝግቧል። አስተውሉት እስኪ ይህንን ኃይለ ቃል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛ ኑሯቸው ይልቅ የኋለኛው የባሰ ይሆንባቸዋል። ዕውቀት ከተሰጣቸው ከቅዱስ ትእዛዝ ቢመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች እርያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኛ ምሳሌዎች ሆኖባቸዋል። አሁን ብዙ ሰዎች እግዚአብሔር ከማይከብርበት ከጨለማው አሰራር፣ ከሰይጣን አሰራር፣ ከሥጋ ሥራ፣ ከኃጢአት መንደር በእግዚአብሔር ቸርነት ካመለጡና ከወጡ በኋላ አንዳንዶቹ ወደ ኋላ የተመለሱ ሰዎች አሉ። ሰይጣን ያለፈ ሕይወታችንን፣ የጠላነውን ሕይወታችንን፣ የተውነው ሕይወታችንን እንድንመለከት፣ እንድንጎመጅ፣ ወደ ኋላ እንድንመለከት ይፈልጋል ጠላት ዲያብሎስ። አምላካችን እግዚአብሔር ይሄ የሚፈታተንን ጥንተ ጠላታችን ዲያብሎስን ራሱን በመስቀል ቀጥቅጦ ከእግሮቻችን በታች ይጣልልን። ቅዱስ ጳውሎስ ስለ ዴማስ ሲናገር ዴማስ
የአሁኑን ዓለም ወዶ ትቶኛል ነው ያለ። ብዙ ሰዎች የአሁኑን ዓለም ወደው ትተው ክርስትናቸውን የተዉ ሰዎች አሉ። መንፈሳዊነታቸውን የተዉ ሰዎች አሉ። ቤተ ክርስቲያን መምጣታቸውን እርግፍ አድርገው የተዉ ሰዎች አሉ። እዚህ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ የተመዘገበ የእግዚአብሔር ቃል ዴማስ የአሁኑን ዓለም ወዶ ትቶኛል ነው የሚል። ስንት ወንድሞቻችንና እህቶቻችን የአሁኑን ዓለም ወደው አገልግሎታቸውን ተው፣ ቅዳሴ ማስቀደሳቸውን ተው፣ ቤተ ክርስቲያን መምጣታቸውን ተው፣ ጉባኤ መካፈላቸውን ተው። ከመንፈሳዊ ሕይወታቸው ስንቶቹ ወጡ። ትናንት ጥሩ አስቀዳሽ የነበሩ፣ ትናንትና ጉባኤ ይካፈሉ የነበሩ፣ ትናንት ያገለግሉ የነበሩ፣ በስብከት ያገለግሉ የነበሩ፣ በዝማሬ ያገለግሉ የነበሩ፣ በተለያየ ጸጋ ያገለግሉ የነበሩ ሰዎች እርፍ ጨብጠው ወደ ኋላ የተመለከቱ ሰዎች ብዙዎች ናቸው። ቅዱስ ጴጥሮስ በተራቡ ጊዜ አሳ ላጠምድ እሄዳለሁ አለ። ወደ ኋላ ተመለሰ። ሌሎቹም ስድስቶቹ ባልንጀሮቹ ከሱ ጋር ተመልሰው ወደ አሳ ለማጥመድ ሄዱ። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም ነው የሚለው። በነጋውም ጊዜ ኢየሱስ በባህር ዳር ቆሞ ነበረ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር ነው የሚለው። ኢየሱስም እንደዚህ አላቸው፣ ልጆቼ ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ በኩል ጣሉ ታገኙም አላችሁ አላቸው። ሌሊቱን ሁሉ ደከምን፣ ምንም ያገኘነው የለም፣ በትእዛዝ ግን እንጥላለን። ስለዚህ ጣሉት። በዚህ ጊዜ ከዓሣው ብዛት የተነሳ ሊጎትቱት አቃታቸው ነው የሚለው መጽሐፍ። ወገኖቼ ደቀ መዛሙርቱ ከክርስቶስ ተለይተው ከአምላካቸው ተለይተው አሁን ታሪኩን እንዳነበብን ሌሊቱን ሙሉ ዓሣ ለማጥመድ ሲደክሙ ነበር ያደሩት። ነገር ግን አንድም ዓሣ በመረባቸው ላይ አልገባም ነበረ ነው የሚለው። ባህር ውስጥ ዓሣ ስለሌለ አይደል። በጥብራዲዮስ ባህር ውስጥ ብዙ ዓሣዎች አሉ። ወይም እነ ቅዱስ ጴጥሮስ ዓሣ የማጥመድ ልምድ ስለሌላቸው አይደለም ፕሮፌሽናል ዓሣ አጥማጆች እንደሆኑ መጽሐፍ ቅዱስ ይነገረናል። ወይም እጃቸው ላይ ዓሣ የሚያጠምዱበት መረብ ስለሌለም አይደል። ሁሉም አላቸው። መረቡ አለ፣ ዓሣ የማጥመድ ልምድ አላቸው። በጥብራዲዮስ ባህር ውስጥ ብዙ ዓሦች አሉ። ነገር ግን መረብና ዓሣው አልገናኝ አለ ነው የሚለው መጽሐፍ። ወገኖቼ ሁልጊዜ ከእግዚአብሔር ተለይተን ከእግዚአብሔር ርቀን በራሳችን ሐሳብ ስንጓዝ መረባችን በዓሣ ሊሞላ አይችልም። ሮጠን መቅደም አንችልም። አስበን ማሳካት አንችልም። መጽሐፍ ቅዱስ ያለኔ ምንም ልታደርጉ አትችሉም ተብሎ ተጽፏል። በዚህ በዮሐንስ ወንጌል በምዕራፍ 15 ቁጥር 5 ላይ የተመዘገበ የእግዚአብሔር ቃል ወጥቶ መግባት በእግዚአብሔር፣ ሮጦ መቅደም በእግዚአብሔር፣ አጭቶ ማግባት በእግዚአብሔር፣ አግብቶ የተባረከ ልጅ መውለድ በእግዚአብሔር። እኛ ስላለን ችሎታ፣ እኛ ስላለን ልምድ፣ እኛ ስላለን ዕውቀት፣ እኛ ስላለን የትምህርት ዝግጅት ወገኖቼ ነገሮችን ማሳካት አንችልም። እንደዛማ ቢሆን ኖሮ እነ ቅዱስ ጴጥሮስ ከዓሣ ማጥመድ የተጠሩ ብዙ ዓመት ዓሣ በማጥመድ የኖሩ ናቸው። ስለዚህ ዓሣ ያጠምዱ ነበር። ነገር ግን አልሆነም፣ አልተሳካም። ሁልጊዜ ከእግዚአብሔር ስንለይ ነገሮቻችን መጨረሻቸው አያምሩ። መጽሐፍ ቅዱስ እንደዚህ ይላል። በዚህ በመጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ የተመዘገበ እግዚአብሔር ቃል ያለ እርሱ ፈቃድ የበላ ደስ ብሎ ተድላን የቀመሰ ማን ነው ነው የሚለው ጠቢቡ ሶሎሞን ሲናገር። ያለ እግዚአብሔር ፈቃድ የበላ ደስ ብሎ ተድላን የቀመሰ ሰው ማን ነው? ያለ እግዚአብሔር ብንበላ አንጠግብም፣ ያለ እግዚአብሔር ብንጠጣ አንረካም፣ ያለ እግዚአብሔር ብንለብስ አይደምቅብንም። ያለ እርሱ ሁሉ ነገር ከንቱ ነው። ደቀ መዛሙርቱ ሌሊቱን ሙሉ ደከሙ፣ ነገር ግን አንድም ዓሣ መረባቸው ውስጥ አልገባም አለ። ስለዚህ እኛ ስላለን ነገር አይደል። አንዳንድ ጊዜ አይታችሁ ከሆነ 2 እና 3 ዲግሪ ይኖረናል፣ ነገር ግን ስራ ላናገኝ እንችላል። ጥሩ የትምህርት ዝግጅት ሊኖረን ይችላል፣ ነገር ግን ስራ ላይኖረን ይችላል። ሌላም ነገሮች በሰውኛው ሊኖሩን ይችላል። ግን ያሰብናቸውን ነገሮች ባለን ነገር ማሳካት አንችልም። ይሄ የሚያስረዳን ምንድነው ስንል ያለ እግዚአብሔር የሚሆን ነገር በሕይወታችን ውስጥ ምንም የለም። ዳዊት እኮ ለዚህ ነው በመዝሙር 126 ቁጥር 1 ላይ
እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔር አገርን ካልጠበቀ አገርን የሚጠብቁ ሰዎች በከንቱ ይተጋሉ ብሎ የተናገረው። ደቀ መዛሙርቱ ሌሊቱን ሙሉ ደከምን፣ አንድም አሳ ማጥመድ አልቻልንም። ነገር ግን አሁን አንተ ካዘዝከን በቃል መሰረት በትእዛዝ መሰረት መረባችንን እንጥላለን አሉ። መረባቸውን በስተቀኝ በኩል ጣሉ ነው የሚል። ያኔ መረባቸው በአሳ ተሞላ ነው የሚለው መጽሐፍ። ወገኖቼ ለእግዚአብሔር ስንታዘዝ እንደ ቃሉ ስንኖር መረባችን በአሳ መሞላት ይችላል። ነቢዩ ኢሳይያስ አስቀድሞ ምን ብሎ ነው የተናገረው? እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል ተብሎ ተጽፏል። ቃሉን አስተውሉት። እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ። የምድር በረከት ሰላም፣ የምድር በረከት ጥጋብ፣ የምድር በረከት ብለን የምንላቸው ነገሮች በሙሉ ለእግዚአብሔር እሺ ብለን ከታዘዝን የኛ ናቸው። እምቢ ብትሉ ብታምፁ፣ ለእግዚአብሔር አልታዘዝም ብትሉ ግን ሰይፍ ይበላችኋል። ሰይፍ ጦርነት ሊሆን ይችላል፣ ሰይፍ ረሃብ ሊሆን ይችላል፣ ሰይፍ በሽታ ሊሆን ይችላል። ብዙ ሰይፎች አሉ። ለእግዚአብሔር ማይታዘዝ ሰው፣ አመፀኛና ልከኛ የሆነ ሰው ወገኖቼ በሰይፍ ያልቃል ተብሎ ነው የተጻፈው። ደቀ መዛሙርቱ በቃል መሰረት እንጥላለን፣ በትእዛዝ መሰረት እንጥላለን ብለው መረባቸውን በታንኳይቱ በስተቀኝ በኩል ጣሉት። እስካሁን ድረስ በስተግራ ነበር የሚጥሉት ማለት ነው። አሁን በስተቀኝ ሲጥሉት መረባቸው በአሳ ተሞላ። መጎተት እስኪያቅታቸው ድረስ መረባቸውን ጌታቸው መምህራቸው በአሳ ሞላላቸው። ስሙ የተመሰገነ ይሁን። ሌሊቱም ሙሉ ብቻቸውን ሲደክሙ አደሩ። ክርስቶስ ሲነጋ መጣ። ሲመጣ ታሪካቸውን ቀየረላቸው። መጽሐፍ እንደዚህ ይላል፣ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ማታ ለቅሶ ይመጣል፣ ጠዋት ግን ደስታ ይሆናል ተብሎ ተጽፏል። በዚህ በዳዊት መዝሙር በመዝሙር 29 ቁጥር 5 ላይ የተመዘገበ እግዚአብሔር ቃሉን አስተውሎት። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ማታ ለቅሶ ይመጣል፣ ጠዋት ግን ደስታ ይሆናል ብሎ ነው ዳዊት የተናገረው። ጠዋት መረባቸው በአሳ ተሞላ፣ ሐዘናቸው በደስታ ተለወጠ፣ ደስ አላቸው። ከአሳው ብዛት የተነሳ ነው የሚለው እንደውም መጽሐፍ። መረቡን መጎተት ሁሉ አቃታቸው ነው የሚለው። እግዚአብሔር ሲባርከን አብዝቶ ነው የሚባርከን። ዘግይቶም ቢመጣ ቆይቶም ቢመጣ ሲሰጠን መጎተት እስኪያቅተን ድረስ ነው የሚሰጠን። መጽሐፍ ምንድን ነው የሚለው? እየባረኩኝ እባርካቸዋል፣ እያበዛሁኝ አበዛቸዋል ይላል። እስኪ ባርከን ሊቆይ ይችላል፣ እስኪ ጎበኘን ሊቆይ ይችላል፣ እስኪ መጣ ሊዘገይ ይችላል። ነገር ግን ከመጣ ከጎበኘን ከተመለከተን ካየን አብዝቶ አትረፍርፎ ነው የሚሰጠን። አሁን ደቀ መዛሙርቱ ከአሳው ብዛት የተነሳ መረቡን መጎተት አቃታቸው። ዝቅ ብሎ ምን ይላል? አሳው ቢበዛም ነው የሚል። አሳው ቢበዛም መረቡ ግን አልተቀደደም ነበር ነው የሚል። እግዚአብሔር አንድ በረከት ለእኛ ሲሰጠን ያን በረከት የምንሸከምበትን ትከሻም አብሮ ነው የሚሰጠን። በሰጠን ነገር እንዳንጠፋ፣ በበረከታችን እንዳንጠፋ ያን በረከት እንዴት መጠቀም እንደሚገባን አያያዙን እንድናቅበት፣ ከመንፈሳዊ ሕይወት እንዳንወጣበት፣ ከሱ እንዳንርቅ እሱን አስተካክሎ አመቻችቶ ጨምሮ ነው የሚሰጠን። ዝቅ ብሎ እንደዚህ ይላል። በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 8 ጀምሮ ስንመለከት ኢየሱስ የወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባው አመጡ ይላል። ታሪኩን አንድ ጊዜ እንጨርሰው። ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራንም አዩ ይላል። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባው ገብቶ 153 ታላላቅ አሳዎች ሞልቶ የነበረውን መረብ ወደ ምድር ጎተተ።
ይህን ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንድስ እንኳን አንተ ማነ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁ ዓሣውን። ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይሄ ሦስተኛ ጊዜ ነበር ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወደ ርዕሳችን ጋር እንምጣ። ጌታ እኮ ነው ርዕሳችን ይሄንን በርዕስነት ያነሳነውን ቃል የተናገረው ቅዱስ ዮሐንስ ወልደ ነጎድጓድ ለጊዜው የተናገረው ለባልንጀራው ለቅዱስ ጴጥሮስ ነው የተናገረው። መረባችንን በዓሣ የሞላው ጌታ እኮ ነው ብሎ ተናግሮታል። ወገኖቼ ለኛም በሕይወታችን ብዙ ድንቅ ነገሮችን ያደረገልን ጌታችን መድኃኒታችን ኢየሱስ ክርስቶስ የባርነታችንን ቀንበር የሰበረልን፣ የአመፃውን መዝገብ የገለበጠልን፣ የጥሉን ግድግዳ ያፈረሰልን፣ ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከሲኦል ወደ ገነት ያሸጋገረን ጌታ እኮ ነው። ወጥመዳችንን የበጣጠሰልን፣ መርዙን ያከሸፈልን፣ የጠላትን አሰራር ከኛ ያራቀልን ጌታ እኮ ነው። በልጅ በትዳር የባረከን፣ እንጀራ የሰጠን፣ ከምናቀውም ከማናቀውም ክፉ ነገር የጠበቀን ጌታ እኮ ነው። ወገኖቼ ያላደረገልን ነገር የለም። ጌታችን ኢየሱስ ክርስቶስ ያልዋለልን ውለታ፣ ያልሰጠን ስጦታ፣ ያላደረገልን ነገር የለም። ቅዱስ ጴጥሮስና ቅዱስ ዮሐንስ መረባቸው በዓሣ በተበላ ጊዜ ጌታ እኮ ነው መረባችንን በዓሣ የሞላው ብለዋል። ለእኛም ቢሆን እስራታችንን የፈታልን፣ ያዘናችንን ለደስታ የለወጠልን፣ እንባችንን ያበሰልን፣ በጠላታችን ፊት ራሳችንን በዘይት የቀባልን፣ እያኖረን ያለው ተሸክሞን ታግሶን፣ ምንም ደካማ፣ ምንም ኃጢአተኛ፣ ምንም በደለኞች ብንሆን አይቶ እንዳላየ ሰምቶ እንዳልሰማ እያለፈ እያኖረን ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አዎ ቅዱስ ዮሐንስ መረባችንን በዓሣ የሞላው ጌታ እኮ ነው ብለዋል። በሩቅም በቅርብም ላለ ነው ሚያኖረን እግዚአብሔር ነው። ሚያኖረን ኢየሱስ ክርስቶስ ነው። እሱ እንደ ሰው አይደለም። እንደገና ነው ለደቀ መዛሙርቱ በዚህ ስፍራ ላይ የተገለጠላቸው። እሱ የእንደገና አምላክ ስለሆነ እንደገና ተገለጠላቸው። ታውቃላችሁ ሰው የእሷ ነገር በቃኝ፣ የእሱ ነገር በቃኝ ይላል። አንድ ጊዜ ካጠፋን፣ አንድ ጊዜ ከበደልን በኋላ ደግሞ ሊያየን እድል ሊሰጠን ሰው አይፈልግም። የቀድሞ ስህተታችንን፣ የቀድሞ በደላችንን ዶሴ እያገላበጠ እየከሰሰን ነው ሰው እድል ማይሰጠን። አምላካችን እግዚአብሔር ግን የእንደገና አምላክ ነው። ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። የእሱ ነገር በቃኝ አይልም እግዚአብሔር። የእሷ ነገር በቃኝ አይልም እግዚአብሔር። ከነ በደል ከነ ኃጢአታችን ይቀበለናል። ብሉይ ኪዳን ላይ ስናነብ ዳዊት ታውቃላችሁ በአንድ ጊዜ 2 ኃጢአት ሰርተዋል። አታመንዝር የሚለውን ትእዛዝ ተላልፎ አመንዝሯል። አትግደል የሚለውን ትእዛዝ ተላልፎ ኦርዮንን አስገድሏል። ነገር ግን ዳዊትን ያንተ ነገር በቃኝ አላለውም እግዚአብሔር። የእንደገና አምላክ ስለሆነ ለዳዊት እንደገና የንስሐ ዕድሜ ጨምሮለታል። አዲስ ኪዳን ላይ ስንመጣ ሊቀ ሐዋርያት ተብሎ የሚጠራ ቅዱስ ጴጥሮስ ከዋለበት የዋለ ነው፣ ካደረበት ያደረ ነው። የእጁን ተአምራት በዓይኖቹ የተመለከተ ነው። የቃሉን ትምህርት በጆሮቹ ያደመጠ ነው ቅዱስ ጴጥሮስ። ነገር ግን ሰውየውን አላውቅም ብሎ ጴጥሮስ ክዶት ነበረ። ቢክደውም ግን ኢየሱስ ክርስቶስ ጴጥሮስ ያንተ ነገር በቃኝ አላለውም። እንደገና እድል ሰጥቶታል፣ ተቀብሎታል። ቅዱስ ጴጥሮስ ስለ በደሉ፣ ስለ ኃጢአቱ፣ ስለ መተላለፉ ተጸጽቶ ንስሐ በገባ ጊዜ ኢየሱስ ክርስቶስ ተቀብሎታል። ስለዚህ አምላካችን እግዚአብሔር እግረ መንገዳችንን የእንደገና አምላክ ለሶስተኛ ጊዜ እንደገና ተገለጠላቸው ብሎ ነው የሚጀምረው የታሪክ። ስለዚህ የእንደገና አምላክ ነው፣ እድል ይሰጠናል። በምን ውስጥም ብንሆን ይሄ ድምፅ የሚሰማን ተስፋ እንቁረጥ፣ ተስፋ እንቁረጥ። የእግዚአብሔር የምህረት እጆቹ እንደተዘረጉ ናቸው። አስበን ካልነው እግዚአብሔር ያስበናል። ይቅር በለን ካልነው እግዚአብሔር ይቅር ይለናል። ወደሱ ከተመለስን እግዚአብሔር ወደኛ ይመለስልናል። በማናችንም ጥፋት እግዚአብሔር ደስተኛ አይደለም። መዳናችንን ነው የሚፈልገው። የዘላለም ሕይወት
እንድናገኝ ነው የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሄ ነው። መጽሐፍ የሚለው ይሄንን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ተብሎ ተጽፏል። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ጌታ እኮ ነው ወገኖቼ የትንሣኤውን የገለጠልን፣ በሞቱ ሞታችንን ያጠፋልን፣ በትንሣኤው ትንሣኤያችንን ያረጋገጠልን፣ መንግስቱን ርስቱን የሚያወርሰን፣ በምድር በረከት በሰማይ ርስቱን የሚያወርሰን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ ሁልጊዜም ከሁላችን ጋር ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር።